ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ መስሪያ ቤት ምክትል ሚኒስትር ክሪስቶፈር ላንዳውና ከአሜሪካ መከላከያ ሚኒስቴር የአፍሪካ እዝ አዛዥ ጋር ባደረጉት ቆይታ እንከባበር ማለታቸውን የሚያሳዩ መረጃዎች ተገኝተዋል። በዚህ ላይ ለዛሬ ልዩ መረጃና ትንታኔ ይዘንላችሁ ቀርበናል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ ልዩ መረጃ በተጨማሪ የሰላሌን ህዝብ ጠንቋይ ሲል የተሳደበው ፓስተር ሄኖክ ግርማ ከአሜሪካ ሲመለስ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ በፖሊስ እንደተያዘ የሚያሳዩ መረጃዎች እየወጡ መሆኑን እናያለን። እስከዛው ቻናላችንን ሰብስክራይብ አድርጉልን፣ ላይክ እና ሼርም እያደረጋችሁ አብራችሁን ቆዩም። ሲጠበቅ የነበረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለት መልእክተኞችና የጠቅላይ ሚኒስትር አብይ አህመድ ውይይት ተካሂዷል። የአሜሪካው የውጭ ጉዳይ ሚኒስቴር ምክትል ሚኒስትር ክሪስቶፈር ላንዳውና የአሜሪካ መከላከያ መስሪያ ቤት የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ናቸው ከጠቅላይ ሚኒስትር አብይ ጋር የተወያዩት። ውይይቱ እንደሚደረግ ሲጠበቅ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፉት ሳምንታት ስለ ታላቁ የኢትዮጵያ ህዳሴ ግድብ ካሏቸው ነገሮች አንጻር ብዙ ሲባል የቆየ ቢሆንም የውይይቱ ዋና አካል ሚስጥራዊ ሆኗል። ነገር ግን ከውይይቱ በኋላ አንድ ያልተጠበቀ ነገር ብቅ ብሏል። እሱም ጠቅላይ ሚኒስትር አብይ አህመድ ከውይይቱ በኋላ በይፋዊ ማህበራዊ ገጻቸው ላይ የጻፉት ነው። ጠቅላይ ሚኒስትሩ ከሁለቱ የአሜሪካው ፕሬዝዳንት ትራምፕ ተወካዮች ጋር መነጋገራቸውን ከገለጹ በኋላ አንድ ውስጠ ወይራ ነገርን ጣል አድርገዋል። እሱም ቀጣይነት ያለው ትብብርንና መከባበርን አጽንኦት ለሰጠው ደማቅና ገንቢ ውይይታችን ምስጋናን አቀርባለሁ የሚለው ነው። ከዚህ ውስጥ መከባበርን አጽንኦት ለሰጠው የሚለው የጠቅላይ ሚኒስትሩ ጽሑፍ ትኩረትን የሚስብ ነው። ጠቅላይ ሚኒስትር አብይ አህመድ ከብዙ የውጭ ጉዳይ ሀገራት ተወካዮችና መሪዎች ጋር አውርተው ከዚያም ስላደረጉት ውይይት በሰጧቸው መግለጫዎች ላይ መከባበር የሚለው ቃል ግን ተነቦ አያውቅም። ከአሜሪካው ፕሬዝዳንት ወኪሎች ጋር አወራን ብለው ፖስት ያደረጉት የመከባበር ጉዳይም በአይነቱ አዲስ ነው። ከዚህ መረዳት የሚቻለው በውይይቱ ላይ አንዱ አካል እኔን በሚመለከት ባደረካቸው ንግግሮችም ሆነ ዲፕሎማሲ አካሄዶች አላከበርከኝም፣ ስለዚህ እንከባበር የሚል ነጥብን እንዳነሳ ነው። ከጠቅላይ ሚኒስትር አብይና ከነ ክሪስቶፈር ላንዳው ደግሞ የመከባበሩን ጉዳይ የነሳው በማህበራዊ ሚዲያዎቻቸው ሁለቱም ከለጠፉት አንጻር ስናየው ጠቅላይ ሚኒስትር አብይ ሊሆኑ እንደሚችሉ መገንዘብ ይቻላል። ምክንያቱም ከውይይቱ በኋላ በአዲስ አበባ ያለው የአሜሪካ ኤምባሲ ስለ ጠቅላይ ሚኒስትር አብይና ክሪስቶፈር ላንዳው እንዲሁም ጀነራል ዳግቪን አንደርሰን ያወጣው መግለጫ ጠቅላይ ሚኒስትሩ ካወጡት በመንፈስም የተለየ ነው። የአሜሪካ ኤምባሲ መግለጫ ውይይታቸው ያተኮረው አሜሪካ ለቀጠናው መረጋጋት ባላት ቁርጠኝነት ሁለቱንም ሀገራት በሚጠቅሙ የኢንቨስትመንትና የንግድ ዕድሎችን በማስፋት ላይ ለመስራት እንደተነጋገሩ ነው። ጠቅላይ ሚኒስትሩ ግን መግለጫቸው ከአሜሪካ ኤምባሲ አጭር መግለጫም አጥሮ ካጠረው ላይ መከባበር የሚለው ትኩረትን የያዘ ነው። እርግጥ ጠቅላይ ሚኒስትር አብይ አህመድ ላለፉት ሳምንታት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ የህዳሴ ግድብና ከግድቡም ጋር ሊኖር ስለሚገባ ድርድር ካወሯቸው ነገሮች አንጻር ከነ ክሪስቶፈር ላንዳው ጋር በነበራቸው ቆይታ ላይ ቀጣይነት ስላለው መከባበር ሊናገሩ ይችላሉ ብሎ መገመት ይቻላል። ሲጀመር ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ግብጽና ኢትዮጵያን ለማደራደር እንደሚፈልጉ ለግብጹ ፕሬዝዳንት የጻፉት ደብዳቤ ስለ ሁለት ነገር የክብር ጥያቄን ከኢትዮጵያ ሊያስነሳ ይችላል። አንዱ ትራምፕ በደብዳቤያቸው ላይ ለግብጽ ጥብቅና መቆማቸው እንዳለ ሆኖ የግድቡ ባለቤት ኢትዮጵያ ሆና ሳለ ዋናው ያላደራደራችሁ ጥያቄ የቀረበው ግን ለግብጽ ነው። ለኢትዮጵያ ግልባጭ ደብዳቤን የደረሰው በዲፕሎማሲ ቋንቋ ደግሞ ግልባጭ ደብዳቤ ሲደርስ እወቀው ብቻ ምላሽ ግን አስፈላጊ አይደለም የሚል መልእክት ነው ያለው። ኢትዮጵያ በራሷ ግድብ ያላደራደራችሁ ደብዳቤ እወቂው በሚል ብቻ ግልባጭ ሲደርሳት ዋናው ግብጽ መስማማቷን መግለጿ እንጂ ያንቺ ጉዳይ እዳው ገብስ ነው እንደማለት ሊሆን ይችላል። ሊያውም ድርድሩ የሚካሄደው በኢትዮጵያ ግድብ ላይ ሆኖ ይህ አንዱ የክብር ጥያቄ ሊያስነሳ የሚችል ሲሆን፣ ሌላኛው ደግሞ በግልባጭም ቢሆን ለኢትዮጵያ የተላከው ደብዳቤ ለፕሬዝዳንት ታዬ አጽቀሥላሴ መሆኑ ነው። እንደሚታወቀው ፕሬዝዳንት ታዬ የህዳሴው ግድብ ድርድርን ያክል ነገር ላይ የሚወስኑ የመንግስት የሥራ አስፈጻሚ አይደሉም። ህገ መንግስቱ ምንም አይነት የሥራ አስፈጻሚነት ስልጣንን የሰጣቸውም አይደሉም። ትራምፕ በግድቡ ድርድር ጉዳይ በግልባጭ እንዲያውቁት ለሌሎች ሀገራት የጻፉት ደብዳቤ ግን ለየሀገራቱ የመጨረሻ የሥራ አስፈጻሚነት ስልጣን ላላቸው ነው። ለሱዳን፣ ለሳውዲ አረቢያና ለተባበሩት አረብ ኤሚሬት ሲልኩም በየሀገራቱ የመጨረሻ የሥራ አስፈጻሚነት ስልጣን ላላቸው መሪዎቻቸውን የላኩት። በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ትራምፕ ተወካዮች መካከል ስለ መከባበር የተነሳው አንዱም ጉዳይ ይሄው ነው የሚሆነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በስዊዘርላንድ ዳቮስ ዓለም አቀፉ የኢኮኖሚ ፎረም ላይ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር መግለጫን ሲሰጡ ኢትዮጵያ የምትመራው በፕሬዝዳንት ይሁን በጠቅላይ ሚኒስትር መለየት የማይችሉ መስለው ነው የቀረቡት።
እንዲሁ የኢትዮጵያ መሪ የሚል ስያሜን ብቻ ነው የተጠቀሙት። በዚያ ላይ ያንተን ያክል አላውቀውም እያሉ ዲፕሎማሲያዊ የማይመስሉ ንግግሮችን ሲጠቀሙም ነበር። እንዲሁ ደጋግመው ታላቁ የኢትዮጵያ ህዳሴ ግድብ በአሜሪካ ገንዘብ ነው የተሰራው፣ የአባይ ወንዝ ያለው ግብጽ ውስጥ እንደሆነ ያስቡ እንደነበርና በግብጽና ኢትዮጵያ መካከል ጦርነት ሊነሳ ብሎ እሳቸው እንዳስቆሙት ያነሳቸው ጉዳዮች በኢትዮጵያ በኩል የክብር ጥያቄ ሊያስነሱ የሚችሉ ናቸው። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢትዮጵያ ጋር በሚያደርጓቸው ግንኙነቶች አብዛኞቹ ጊዜያት አቻነት የሌለበት ነው። በተደጋጋሚ ጠቅላይ ሚኒስትር አብይን ማግኘት በፈለጉባቸው ጊዜያትም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን ነበር ሲያስደውሉ የነበረው። በማርኮ ሩቢዮ የተደወሉባቸው አንዳንዶቹ ጉዳዮች በተለይ ክብደታቸውም ከፍተኛ ነበር። ነገር ግን ከሶስት ያላነሱ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የጠቅላይ ሚኒስትር አብይ አህመድ የስልክ ንግግሮች መደረጋቸው ራሱ የታወቀው በአሜሪካ የውጭ ጉዳይ መስሪያ ቤትና አዲስ አበባ ባለው የአሜሪካ ኤምባሲ በኩል እንጂ በኢትዮጵያ መንግስት በኩል ምንም የተባለ ነገር አልነበረም። ከዚህም ሲያልፍ ኢትዮጵያ በጋዛው የዓለም አቀፍ የሰላም ማስከበር ተልዕኮ ላይ ተሳተፍ ለሚለው ትልቁ የዓለም አጀንዳ እንኳን ለጠቅላይ ሚኒስትር አብይ አህመድ ጥያቄ ቀረበ የተባለው በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በስልክ ተደውሎ ነው። እርግጥ በጋዛ ሰላም ማስከበር ጉዳይ አብይና ሩቢዮ በስልክ ስለማውራታቸው የተሰማው ከእስራኤል ሚዲያዎች እንጂ ከሁለቱም መንግስታት አይደለም። ነገር ግን እነዚህ ሁሉ ጉዳዮች በኢትዮጵያ በኩል የፕሮቶኮልና የክብር ጥያቄ ሊያስነሱ የሚችሉ ጉዳዮች እንደሆኑ የዲፕሎማሲ ባለሙያዎች ይናገራሉ። ጠቅላይ ሚኒስትር አብይ አህመድም በመግለጫቸው መከባበርን አጽንኦት በሰጡ ጉዳዮች ላይ አውርተናል ያሉትም ለዚያ ይሆናል። የሆነ ሆኖ ግን የአሜሪካው የውጭ ጉዳይ መስሪያ ቤት ምክትል ሚኒስትር ክሪስቶፈር ላንዳውና የአሜሪካ መከላከያ ሚኒስቴር የአፍሪካ እዝ አዛዥ ጀነራል ዳግዊን አንደርሰን ጉብኝትን ተከትሎ በተለይ ለመንግስት ቅርበት ባላቸው መገናኛ ብዙሃን የታዩት ዘገባዎች አስገራሚ ናቸው። የሁለቱ ልዑካን በኢትዮጵያ የተለያዩ ቦታዎች ጉብኝት ማድረጋቸውና የትብብር ስምምነቶች መፈጸማቸው መልካም ሆኖ ነገር ግን የሚዲያዎቹ ዘገባዎች ሁለቱንም ማለትም የአሜሪካ ባለስልጣንና ወታደራዊ አዛዥን የላኳቸው የኢትዮጵያ ግድብ የተሰራው በአሜሪካ ገንዘብ ነው፣ የህዳሴው ግድብ ግብፅን ውሃ አልባ ያደርጋል ያሉና ላደራድር ብለው ለካይሮ በግልጽ ያደሉት ፕሬዝዳንትን አያስመስልም ነበር። በተለይ የአሜሪካው የውጭ ጉዳይ መስሪያ ቤት ምክትል ሚኒስትሩ ክሪስቶፈር ላንዳው ኢትዮጵያ ከመምጣታቸው አስቀድሞ ግብፅ የነበሩ መሆኑና በካይሮ በነበራቸው ቆይታም ከውጭ ጉዳይ ሚኒስትሩ ባድር አብድላቲ ጋር በህዳሴው ግድብ ላይ እንደተወያዩ መዘገቡ እየታወቀ የአሜሪካው ባለስልጣን ኢትዮጵያ ሲደርሱ የህዳሴ ግድብ ጉዳይ አለመነሳቱ አስገራሚ ነው። ከዚያም ሲያልፍ ፕሬዝዳንት ዶናልድ ትራምፕ በዳቮሱ የዓለም የኢኮኖሚ ፎረም ላይ በሰጡት መግለጫ የኢትዮጵያና የግብፁን መሪ ለማወያየት እንደተዘጋጁ በተናገሩ ማግስት የአሜሪካው ምክትል የውጭ ጉዳይ ሚኒስትር ወደ ኢትዮጵያ መምጣታቸው የህዳሴው ግድብ ድርድርን በተወሰነ መልኩ አጀንዳ ሊያደርገው ይገባ ነበር። ነገር ግን ጉዳዩ በተወያዮቹም በሚዲያዎቹም ዝም ተብሏል። ተጨማሪ መረጃዎች ግን መከተላቸው አይቀርም። የሰላሌ ህዝብን ጠንቋይ ብሎ የሰደበው ፓስተር ሄኖክ ግርማ መታሰሩን የሚያሳዩ ዘገባዎች በሰፊው እየወጡ ነው። ፓስተር ሄኖክ በጸጥታ ኃይሎች በቁጥጥር ስር የዋለው ከወር በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለስ በቦሌ ዓለም አቀፍ ኤርፖርት ላይ እንደሆነ ነው ዘገባዎቹ ያሳዩት። ለፓስተሩ መታሰር እንደ ምክንያት የተጠቀሰው ፓስተሩ በአንድ የፕሮቴስታንት ቤተክርስቲያን ውስጥ በማስተማር አገልግሎት ላይ ያለ የሰላሌ ህዝብ ጠንቋይ ነው ብሎ ህዝብን እንደ ህዝብ በጥቅል በመፈረጁና ተሳድቧል በመባሉ ነው። ከየት ነው? ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ። ይህ የፓስተሩ ንግግር በአካባቢው ማህበረሰብና ጥቅል ፈረጃውን ባልወደዱ ሰዎች ዘንድ ከፍተኛ ትችት አስነስቶበታል፣ ቁጣም ቀስቅሶ እንደነበር ይታወሳል። ፓስተሩ ይሄው ለወንጀል ያደረገው ቪዲዮ በወጣበት ወቅት ሀገር ውስጥ ያልነበረ በመሆኑ ነው እስካሁን ሳይያዝ ቆይቷል የተባለው። ጉዳዩ የተዘነጋ መስሎ በቆየበት በአሁኑ ወቅትም ግለሰቡ ወደ ሀገር ቤት ሲገባ በአየር ማረፊያው በጸጥታ ኃይሎች ተይዞ መታሰሩን የዘገቡ በኢትዮጵያ ጉዳይ ዘገባን የሚሰሩ ሚዲያዎች አሉ። ከወራት በፊት በሰሜን ሸዋ ሰላሌ ህዝብ ላይ የሰነዘረውና በወቅቱ ከፍተኛ ህዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንዲሁም ፓስተር ሄኖክ በወቅቱ በሰጠው አወዛጋቢ አስተያየት ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስበት እንደነበር አይዘነጋም። ግለሰቡ የተፈጠረውን ህዝባዊ ቁጣ ተከትሎ በቪዲዮ የቀረበ የይቅርታ መልእክት አስተላልፎም ነበር። በተጨማሪም ጉዳዩን በባህላዊ መንገድ ለመፍታት በአባ ገዳዎች በኩል ሽምግልና ተልኮ የይቅርታ ሂደቱ እየታየ እንደነበር መረጃዎች ያመለክታሉ። ከአንድ ወር በላይ በአሜሪካ ሀገር እናቱ ጋር ቆይታ አደረገ የተባለው ፓስተር ሄኖክ ሮብ ጥር 20 ቀን 2018 ዓ.ም ከሰዓት በኋላ ወደ አዲስ አበባ ሲገባ በኤርፖርት የነበሩ የጸጥታ አካላት በቁጥጥር ስር አውለውታልም ብለዋል ዘገባዎቹ። በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር የሚገኝ ሲሆን ወንጀሉ የተፈጸመበት ወይም ቅሬታ የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፎ እንደሚሰጥ ይጠበቃል። ጉዳዩ ንግግርና ኃላፊነትን በተመለከተ አነጋጋሪ ክስተት ሆኖ ተመዝግቧል። ነገር ግን ኢትዮ ፍሮንት የፓስተር ሄኖክ ግርማን መታሰር በራሱ አላጣራችም። ለዘገባው ግብዓትነትም
ዘሀበሻ የተሰኘውን የማህበራዊ ሚዲያ ገጽን ተጠቅመናል። ከኢትዮ ፍሮንት ለዛሬ ያዝናቸው ጉዳዮች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ